ሰላም ልጆች፣ ወደ ኢትዮ ኪድስ እንኳን ደህና መጣችሁ። እዚህ አስገራሚ ታሪኮችን እንሰማለን፣ እንማማራለን፣ እንስቃለን፣ እንዝናናለን። ዝግጁ ናችሁ? የዛሬ ታሪካችንን እንጀምር። በሩቅ ጫካ ውስጥ ዛፎቹ ሰማይን በሚዳሰሱበት፣ ወንዞቹ በመልካም ዘፈን በሚዘፍኑበት፣ አበቦቹ በሚያማምሩ ቀለማት በሚያበቡበት ውብ በሆነች ስፍራ ብዙ የተለያዩ እንስሳት በሰላም ይኖሩ ነበር። በዚህች ጫካ ውስጥ ንጉሥ አንበሳ ሁሉንም በፍትሕ ይገዛ ነበር። ንጉሥ አንበሳ ጥበበኛና ደግ ነበር። ሁልጊዜ ለእንስሶቹ ሊያስደስቱ የሚያስችሉ ነገሮችን ያደርግ ነበር። አንድ ቀን ጠዋት ፀሐይ ስትወጣ ንጉሥ አንበሳ በትልቅ ድምፅ እንስሳቶች ሁሉ ዛሬ እኩለ ቀን ላይ በታላቁ ዛፍ ስር እንድትገኙ ትእዛዝ አለ። አንበሳ እኩለ ቀን ላይ ሁሉም እንስሳት በታላቁ ዛፍ ስር ተሰበሰቡ። ዝሆን በትልቅነቱ ታየ፣ ነብር በውበቱ ታየ፣ ጉማሬ ከወንዙ ወጥቶ መጣ፣ ቀጭኔም ወጣች። ወፍ በቀለማት ያሸበረቀ ላባውን እያሳየ በረረ። ዝንጀሮ ከዛፍ ወረደ፣ ጉማሬ ከወንዙ ውስጥ ራሱን አወጣ። አሞራ ከሰማይ ወረደ፣ ሽኮኮ ከዛፍ ጫፍ ተንሸራተተ፣ ጥንቸል እየዘለለች መጣች። እንዲሁም ወፎች፣ እባቦች፣ አጋዘን፣ ጅቦች፣ አህዮችና ሌሎችም እንስሳት ተገኙ። ጫካው ሁሉ በድምፅ ተሞላ። ንጉሥ አንበሳ በትልቅ ድንጋይ ላይ ቆሞ እንዲህ አለ፣ የምወዳችሁ እንስሳቶቼ፣ ዛሬ ትልቅ ውድድር እናድርጋለን። እያንዳንዱ እንስሳ የሚችለውን ልዩ ችሎታ ያሳያል። ዛሬ እውነተኛው አሸናፊ ማን ይሆናል? እንስሳቱ በደስታ አንጨበጠቡ። ዝንጀሮዎች ዘለው፣ ወፎች በረሩ፣ ዝሆኖች ድምፃቸውን አሰሙ። ውድድሩ ተጀመረ። መጀመሪያ ዝንጀሮ ወደፊት ወጣ። በአንድ ዝላይ ወደ ትልቁ ዛፍ ላይ ወጣ። ከዚያም ከዛፍ ወደ ዛፍ እየዘለለ እየተነጣለፈ እየተሽቀዳደመ ሁሉንም አስገረመ። እንስሳቱ በማይታመን ሁኔታ ተደንቀው አጨበጨቡ። ኦሆ! ምን አስደናቂ ዝላይ ነው አሉ። ከዚያም አሞራ ወደ ሰማይ በረረ። ክንፎቹን ዘርግቶ ከደመና በላይ ወጣ። እየዞረ እየተንሸራሸረ እንደ ነፋስ በመንሳፈፍ ሁሉንም አስደነቀ። ከታች ያሉት እንስሳት አፋቸውን ከፍተው እያዩት ቆሙ። ወይ ምን ውብ በረራ አሉ በመደነቅ። ቀጥላ ጥንቸል ወደፊት ወጣች። በፍጥነት መሮጥ ጀመረች። እንደ ነፋስ ነፈሰች፣ እንደ መብረቅ በረረች። ማንም ሊያገኛት አልቻለም። በዐይን ብሌን በሚጥሉ ቁጥር ጠፋችና ተገኘች። ዋ! ፈጣን! በጣም ፈጣን አሉ እንስሳቱ። ዝሆን ወደፊት ወጣ። ግዙፍ አካሉን እያንቀሳቀሰ ወደ ትልቅ ዛፍ ሄደ። ማንም ሊያንቀሳቀሰው የማይችለውን እጅግ ግዙፍ የሆነ የወደቀ ዛፍ በአንዴ በኩምቢው አነሳ። እንስሳቱ ሁሉ በመደነቅ ጮኹ። ኦሆ! ምን አስደናቂ ኃይል ነው አሉ። ከዚያም ሌሎች ብዙ እንስሳት ችሎታቸውን አሳዩ። ሽኮኮ በቀጭኑ ቅርንጫፍ ላይ እየሮጠች አላወደቀችም። ጉማሬም በሚያማምር ዳንስ ሁሉንም አስደሰተ። ነብር በኃይሉና በውበቱ ካየ። ቀጭኔ በረጅም አንገቷ ከፍተኛውን ቅጠል በላች። ሁሉም እንስሳ የራሱን ልዩ ችሎታ አሳየ። ከምሽቱ ማምሻ ላይ ውድድሩ ተጠናቀቀ። ሁሉም እንስሳ ደክሞት ነበር፣ ነገር ግን ሁሉም ደስተኛ ነበር። ንጉሥ አንበሳ ወደ መድረክ ወጣና ዝምታን አዘዘ። ሁሉም እንስሳት ጆሮአቸውን አነሱ። ንጉሥ አንበሳ በጥበብ እንዲህ አለ፣ ውድ እንስሳቶቼ፣ ዛሬ አስደናቂ ነገር አይቻለሁ። እያንዳንዳችሁ የራሳችሁን ልዩ ችሎታ አሳያችሁ። ዝንጀሮ መዝለል ይችላል፣ አሞራ መብረር ይችላል፣ ዝሆን ማንሳት ይችላል፣ ጥንቸል መሮጥ ትችላለች፣ ጃርት መዋኘት ይችላል፣ ሽኮኮ መውጣት ትችላለች። አረፈና በፍቅር እየተመለከታቸው ቀጠለ። እያንዳንዳችሁ በራሳችሁ መስክ አሸናፊዎች ናችሁ። ዝንጀሮ በዝላይ አሸንፏል፣ አሞራ በበረራ አሸንፏል፣ ዝሆን በኃይል አሸንፏል፣ ጥንቸል በፍጥነት አሸንፋለች፣ ጉማሬ በመዋኘት አሸንፏል። ሁላችሁም አሸናፊዎች ናችሁ፣ ምክንያቱም እያንዳንዳችሁ በራሳችሁ ልዩ ናችሁ። እንደ አንዱ መሆን አይጠበቅባችሁም። እያንዳንዳችሁ በራሳችሁ ፍጹም ናችሁ። እንስሳቱ በጣም ደስ አላቸው።
እስከዚያ ቀን ድረስ አንዳንዶቹ ሌሎችን ማወዳደር ይወድ ነበር። አሁን ግን እያንዳንዱ እንስሳ ለሌላው ክብር መስጠት እንዳለበት ተረዱ። ዝንጀሮ ወደ ዝሆኑ ሄዶ እንዲህ አለው፣ ይቅርታ ዝሆን፣ ቀድሞ በትልቅነትህ ሳቅሁ፣ አሁን ግን ኃይልህ ምን ያህል አስፈላጊ እንደሆነ ተረዳው። ዝሆንም ፈገም አለና እንዲህ አለ፣ እኔም በትንሽነትህ አላፈርኩም፣ አሁንም ደግሞ ቅልጥፍናህን አይቻለሁ፣ በጣም ተደንቄያለሁ። ከዚያ ቀን ጀምሮ በጫካው ውስጥ ሁሉም እንስሳት በፍቅርና በአክብሮት ተነጋገሩ። ማንም ማንን አያላግጥም፣ አያፈዝም፣ አይንቅም ነበር። ሁሉም በራሱ ችሎታ ደስ ይለው ነበር፣ ሌላውንም በችሎታው ያደንቅ ነበር። እና ከዚህ ታሪክ ምን እንማራለን? እያንዳንዳችን የተለየ ችሎታ አለን። አንዳንዶች በፍጥነት ይሮጣሉ፣ አንዳንዶች በኃይል ይታወቃሉ፣ ሌሎችም ደግሞ በጥበብ ይታወቃሉ። ሌሎችን ማወዳደር ሳይሆን የራሳችን ችሎታ ማዳበር አለብን። ሌሎችንም በእነርሱ ችሎታ ማድነቅ አለብን። ሁላችንም ልዩ ነን፣ ሁላችንም አስፈላጊ ነን፣ ሁላችንም አሸናፊዎች ነን። የዛሬው ቆይታችን ይህ ይመስል ነበር። ከወደዳችሁት ኢትዮ ኪድስን ላይክ አድርጉልን፣ ሰብስክራይብ አድርጉልን። እንደገና እስክንገናኝ ድረስ ደህና ሁኑ።